መሰረቱን ጣሉኩ አንድ ሆነው ሊኖሩ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አደራ ድራማ ክፍል 64 ነው። ሰብስክራይብ እና ላይክ እያደረጋችሁ በጣም ደስ በሚል ሁኔታ ነው ዛሬ ደግሞ እያሳለፉት ማለት ነው። ቃል ኪዳን እንግዲህ ቃሉና ዳግም ብሌን ቀለበት ሲያደርጉ በስተመጨረሻ ላይ በጣም ነው የጮኸችው። ምክንያቱም ለምንድን ነው እነሱ ቃል ኪዳን የሚያደርጉት በሚል ሁኔታ በጣም ነው እያዘነችው፣ በጣም ነው ያበደችው። እንግዲህ የዳግም ጓደኛ አዲሱ በስተመጨረሻ ላይ እነሱ እንደዚህ ሲደሰቱ ቃልዬ እኔ ሰው ፊት ምንም ማድረግ አልችልም ብዬ ነው ዝም ያልኩሽ። ከእንግዲህ በኋላ እንደዚህ አይነት ህይወት ውስጥ ከገባሽ እኔና አንቺ እንደማንላቀቅ በደንብ ማወቅ እንዳለብሽ ነው እየነገርኩሽ ያለሁት። ጥንቃቄ ብታደርጊ ይሻልሻል በሚል ሁኔታ እንግዲህ ነው እያስተላለፉት። ነገሮቹ ግን በጣም እያካበዱትና ነገሮቹን በጣም አንድ ጊዜ በደስታ የብሌን እናት የዳግም እናት የብሌን አሳዳጊ ቀለበቷንም የራሷን ቀለበት አውጥታ ሰጥታለች። የብሌን አሳዳጊ ነች። እንግዲህ እናቴ በስተመጨረሻውም እናቴ አንቺ ቀለበቱን የድሮ የባልሽን ቀለበት አውጥተሽ ስለሰጠሽኝ ቆጨሽ ማለት ወይ ብሎ ዳግም ሲጠይቃት ነበረ። ለምንድን ነው እኔ ለሁለታችሁም ልጄ እስከሆናችሁ ድረስ ለሁለቱም ልጆቼ ነው ያስተላለፍኩት። ስለዚህ እንግዲህ እንዴት ነው እንደዚህ የምትለው? ስለዚህ ስለሰጠውክ በጣም መደሰት አለብኝ እንጂ ባንተ መከፋት የለብኝም። መልካም ጋብቻ ያድርግልክ እባክህ ልጄ ዳግም ብላ መልስ ስትሰጠው ነበረ። በመካከሉ እንግዲህ አቶ ዳግም በጣም ደስ ብሎት በጣም እየተሽከረከረና በጣም የዳግም ጓደኛም መጠጥ አምጥቶ እንግዲህ አራታቸውም የብሌን አሳዳጊ እናትና የዳግም እናት የዳግም ጓደኛ እንደዚህ እየጨፈሩ እያለ እንግዲህ ቃልዬ ብቅ ብላ ስትመጣ ነው የጮኸችው። ቃልዬ ግን እንደዚህ የሚያስቀናትና ሁሉም ነገር በቀላሉ የሚሆን ነገር እያለ እየመሰላት በጣም እየሳቀችና በጣም እያዘነች እስከሆነ ድረስ ነገሮቹ ከበድበድ ለቃልዬ እስካሉ ድረስ። ስለዚህ እንግዲህ ውድ ተመልካች ሁሉም ነገር ከባድ ባይሆኑባት እንደዚህ አይሆንም ነበረና ስለዚህ እንግዲህ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኔ ቻናል ቤተሰብ ሰብስክራይብ እና ላይክ እያረጋችሁ ገባ ብሎ የደውሏ ምልክት እያጠቆራችሁ ይሄንን ቻናል ላይክ እያደረጋችሁ ብታበረታቱኝ ደስ ይለኛል። ባትመጡም ብቻ ዩቱብ ማናጀነር ሼር ቢያደርግና ያለውን ነገር ብንነጋገርና እኩል ብንካፈል በጣም ደስ ይለኛል። ወይዘሮ ገነት እንግዲህ ብሌን ማነች ቃልዬን ውጭልኝ ብላ በጣም በቃልዬ ላይ ትኩረት አድርጋለች ማለት ነው። ቃልዬ ደግሞ ለምንድን ነው ውጭ ያልሽኝ? ያንቺ ምክንያት ምንድን ነው? እንደዚህ የምታደርጊበትም ምክንያትም የለሽምና ምክንያትሽም ምንድን ነው በሚል ሁኔታ ነው እንግዲህ ሁሉንም ነገር እየተነጋገሩ ያሉት።
አቶ በሀይሉ ደግሞ በልቡ ከይር የሌለው ለእህቱ የማያስብ ለእህቱ የእህቱን ንብረት ለመውረስ የሚራራጥ እሱና ቃሉ ተስማምተው ቃልዬን ከውጭ አምጥቶ ልጅሽ ነች ብሎ እያስተዋወቃት ከአረብ ሀገር አንቺ ስትመጪ ብዙ ብር ይዘሽ እንደምትመጪ ብሎ እያስተዋወቃት ነው። እንግዲህ ነገሮቹ እንድች ቢሆንም ነገሮቹ አሁን በቃልዬና በአቶ በሀይሉ ያሰቡት ነገር ስላልተሳካላቸው ዱሮ የሰሩትን ወደኋላ እየመለሰ አቶ በሀይሉም እንግዲህ እያወራና እየተጫወተ እስከሆነ ድረስ አሁን ቃልዬም የሰው ፍቅረኛ አፍጥጣ አይሆንም ይሆናል ብላ በጥርጣሬ ላይ እስካለች ድረስ እንግዲህ ቃልዬም ለፋች እንጂ ወይዘሮ ሰላምናንም ለእናትነት አላገኘችም። ዳግምንም ለፍቅረኛ ለማድረግ አላገኘችም። በመካከሉ እንግዲህ አደባባይ በጩኸት ወጥታለች። በስተ መጨረሻ ላይ ሳሚም ብሌንን ነበረ የሚወደት። ሳሚም እዚህ ላይ ገብቶ አልተወንም። እንግዲህ ምንም ማድረግ አይቻልም። ዳግምና ወይዘሮ ገነት ቁጭ ብለው እየተጨዋወቱና ቁጭ ብለው እየተደሰቱና የራሳቸውን ላይፍ እና የራሳቸውን ጊዜ የቤተሰብ ላይፍ እንግዲህ ለሶስትም ሆነ ለአራትም ሆነ ቁጭ ብለው እያሳለፉ ነው። ወይዘሮ ቃልዬ ደግሞ ፈጠጥ ብላ ዝም ብላ ቆማ እያሳየችና ዝም ብላ እየተመለከተች ነው ማለት ነው። ነገር ግን እንደዛ ቢሆንም ነገሮቹ በአሁኑ ሰዓት ቃልዬ የእሷ ህይወት ከባድ ነው ማለት ነው። የዳግምም ወንድም ማስጠንቀቂያ እስከሰጣት ድረስ የእሷ ማስጠንቀቂያ ለእሷም በጣም አስፈራሪ ነው እና እያስፈራራትን እስከሆነ ድረስ እንግዲህ ወደሚቀጥለው ቪዲዮ ደግሞ እሷ ሲተቃቀፉም ሲያወሩም ቀለበትም ሲያረግላትም እያየች እስከሆነ ድረስ ነገሮቹ ለእሷ ከባድ እስከሆነ ድረስ እንግዲህ እግዚአብሔር አምላክ ደግሞ እንደ እሷ ሳይሆን እንደ ፈቃዱ ሁለመናዋን ያስተካክልላት ብዬ አስባለሁ። ቃልዬ ግን እኮ ቆንጅዬ ልጅ ነች። ለምንድን ነው እንደዚህ የምትሆነው? ከማንም ሰው ትበልጣለች እኮ በጣም ቆንጆና ቆንጅዬ ልጅ ማለት ነው። እና ውድ ተመልካቾቼ ሰብስክራይብ አድርጉ። በሌላ ቪዲዮ እንግዲህ ፏ ብዬላችሁ ቆንጆ ድምፅና ቆንጆ መልክ ይዤላችሁን እስከመመጣ ቆንጆ አዲያ ማለት ፈልጌ ነው። ይቅርታ ላይክ እያረጋችሁኝ አበረታቱኝ ማለት ነው። እና ስለዚህ እንግዲህ ሁላችሁንም አመሰግናለሁ፣ ሁላችሁንም አከብራችኋለሁ ማለት ነው። እና እንግዲህ ወይዘሮ አልማዝም አዲስ አበባ ውስጥ ነው ያለችው። ከአዲስ አበባ ውስጥ ያለችው እኛ እንድንያዝና እኛ ወንጀለኛ ሆነን እንድንያዝ ነው እየፈለገችው ብሎ አቶ በሀይሉም በጣም ስልክ እየደወለ እየተሯሯጠ ነው። በነገራችን ላይ አቶ ባህሩ ያደረገው ነገር በእህቱ ላይም በቃልዬ ላይም በሁሉም ነገር ብር ለማግኘት ያደረገው ነገር ለሱ ትንሽ ከባድ እስከሆነ ድረስ በጣም እየተጨናነቀ ነው ማለት ነው። ያደረገው ድርጊት አሁን ስለታየው አሁን ስለተሰማው ሁሉም ነገር ወይዘሮ ሰላሚናም ስለነቃችበት ቃልዬም እንደ ቃሏ ስላልተገኘች ነገሮቹ በጣም ከባድ እስከሆኑ ድረስ ስለዚህ እንግዲህ ሁሉም ለመልካም ነው። ሁሌም ለበጎ ነው። ሁሉም ሰው መልካሙን እንዲያስብና ሁሉም ሰው
ድራማችሁን እንግዲህ ውድ ተመልካች የሚፖሰተውን ቪዲዮ እነሱ ፔጅ ላይም ገብታችሁ ስትመለከቱና ገብታችሁ ስታዩት እናንተም ሀሳቡ ምን እንደሆነ ይገባችኋል። ሰብስክራይብ እና ላይክ እያድርጉ ማለት ነው። ማይገባሽን ጩኸት ጮኩብሽ። አንቺ እናቴ ነሽ። ምንም ብታረጊ ደግሞ ለኔ ብለሽ ነው እናቴ።